ልጆችን ለደም ማነስ የሚያጋልጡ አራት ዋና ምክንያቶች። በቅድሚያ ደም ማነስ ምን ማለት ነው? የሚያስከትላቸው የጤና ችግሮች ምንድናቸው? ደም ማነስ ማለት በሰውነታችን ውስጥ የቀይ ደም ሴሎች መጠን ከሚፈለገው በታች ሲሆን ወይም በቂውን ሄሞግሎቢን በደማችን ውስጥ በማይገኝበት ጊዜ የሚፈጠር የጤና እክል ነው። ምልክቶቹም የምግብ ፍላጎት መቀነስ፣ አቅም ማነስ፣ መነጫነጭ፣ መገርጣትና መቀጨጭ ናቸው። እንግዲያውስ አጋላጭ ምክንያቶቹ ምንድናቸው? አንደኛ የብረት ይዘታቸው ዝቅተኛ የሆኑ የፎርሙላ ወተቶችን መጠቀም። በገበያ ላይ የተለያዩ የወተት አይነቶች ይገኛሉ። ለብ ይባሉ አንድ የፎርሙላ ወተት በብረት የበለጸገ ወይም አይረን ፎርቲፋይድ ነው የሚባለው በሊትር 12 ሚሊ ግራም የብረት ይዘት ይኖረው ነው። ሁለተኛ የእንስሳት ወተትን ያላግባብ መጠቀም። ይህም ማለት የላም ወይም የሌሎች እንስሳት ወተትን በሚሰጥበት ጊዜ የሚከተሉትን ጥንቃቄዎች ማድረግ አለብን። የመጀመሪያው ከአንድ ዓመት በታች ለሆኑ ህጻናት የእንስሳት ወተትን አለመስጠት። ሁለተኛው ከአንድ ዓመት በላይ ለሆኑ ህጻናት በቀን ከግማሽ ሊትር በላይ ወተት አለመስጠት። ሶስተኛው ወተትን እንደ ዋና ምግብ ወይም ብቸኛ አማራጭ አድርጎ አለመጠቀም። ሶስተኛው አጋላጭ ምክንያት በብረት ወይም አይረን የበለጸጉ ምግቦችን አለማዘውተር። ከ6 ወር በኋላ ህጻናት ተጨማሪ ምግብ ሲጀምሩ የብረት ይዘታቸው ከፍተኛ የሆኑ ምግቦችን ማግኘት አለባቸው። በተለይም ከእንስሳት ተዋጽኦ የሚገኙ የብረት ይዘት ያላቸው ምግቦችን ማዘውተር ለደም ማነስ መከላከል ወሳኝ ሚና አለው። አራተኛውና የመጨረሻው አጋላጭ ምክንያት በእርግዝናና በወሊድ ወቅት የነበሩ ሁኔታዎች። አንዳንድ ጊዜ ችግሩ የሚጀምረው ገና ህፃኑ ሳይወለድ ወይም በወሊድ ወቅት ባሉ ሁኔታዎች ነው። እነርሱም የእናት ደም ማነስ ማለትም እናትየው በእርግዝና ወቅት ደም ማነስ ከነበረባት፣ ያልደረሱ ህጻናት ማለትም ጊዜያቸው ሳይደርስ የተወለዱ ህጻናት ከሆኑ፣ ዝቅተኛ የልደት ክብደት ማለትም ክብደታቸው ከ2.5 ኪሎ ግራም በታች በሆኑ ህጻናት ላይ ይከሰታል። ውድ ወላጆች ልጆቻችንን ከደም ማነስ ለመከላከል እነዚህ ሁኔታዎች በጥንቃቄ መከተል ይኖርብናል። ዶክተር ደሬሳ ነኝ ከአበበች ጎበና የእናቶችና ህጻናት ህክምና ማዕከል። የደም ማነስ ካለበው ሰውነቱ እነዚህ ምልክቶች ሊያሳይ ይችላል። የደም ማነስ ወይም አኒሚያ ማለት በሰውነታችን በቂ የሆነ የቀይ ደም ሴል ወይም ሄሞግሎቢን ሳይኖር ሲቀር የሚከሰት ሲሆን በተለይም በእርግዝና ወቅት በሴቶችና በህፃናት ላይ በብዛት የሚታይ ችግር ነው። ምልክቶቹም ሁል ጊዜ ድካም መሰማት፣ ራስ ማዞር፣ ራስ ምታት፣ የትንፋሽ ማጠር፣ የልብ ምት መጨመር፣ የቆዳና ከንፈር መገርጣት፣ ቀዝቃዛ እጅና እግር መኖር እንዲሁም በህፃናት ላይ ደካማ እድገት፣ ደካማ የትምህርት አረዳድ፣ የትኩረት ማጣት፣ የአፈር መብላት ፍላጎት መጨመር ወይም ፒካ ሊኖር ይችላል። እነዚህ ምልክቶች ካሉት ምርመራ ማድረግና ችግሩን ማወቅ አስፈላጊ ነው። እንደነዚህ አይነት ጠቃሚ የጤና መረጃ እንዲደርሶት ፔጁን ፎሎ ያድርጉ። የደም ማነስ እንዴት ይከሰታል? ሰላም ጤና ይስጥልኝ፣ ዶክተር ሀረግ ነኝ። ቀይ የደም ሴሎች በተለያዩ ምክንያቶች ማለትም በደም መፍሰስ ወይም በበቂ ሁኔታ አለመመረት እና በፍጥነት ሲጠፉ እያነሱ ይመጣሉ። ምልክቶቹም አንደኛ ድካም ወይም አቅም ማጣት፣ ሁለተኛ ትንፋሽ ማጠር፣ ሶስተኛ የራስ ምታት፣ አራተኛ የእግርና የእጅ መቀዝቀዝ፣ አምስተኛ ጥፍር በቀላሉ መሰበር፣ ስድስተኛ አፍ አካባቢ ቁስል። ከላይ የጠቀስኳቸው ምልክቶች የሌላ በሽታ ምልክቶችም ሊሆኑ ስለሚችሉ ለማረጋገጥ ሲቢሲ አሰብ። እንዲህ አይነት ተጨማሪ መረጃ እንዲደርሶት ቻናላችንን ፎሎ ያድርጉ።